አቸው ደግሞ ላይሽ አልፈልግም የሚልበት ጊዜ ቅርብ ነው። ብዙ አትኩራሪ አትዛች ባንቺ አይደለሽም እነሱም ያስታውሱሻል። አስታውሳት ማለት ነው። አሁን አብዛኛው ሰው ሄርሜላ 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 ነው የምትለው። ማን ነው ይሄ? እናንተ ይሁኑ ኢትዮጵያውያን ተመልካቾቼ እንዴት ናችሁ? ደህና ናችሁ? እኔ ደህና ነኝ፣ ፈጣሪ ይመስገን። ሰላማችሁ እንደ ሰማይ ከዋክብት እንደ ምድር አሸዋ ብዝት ትርፍርፍ ይበልልኝ። ውድ ሀገሬ ልጆች እግዚአብሔር አምላክ ከክፉ ነገር ሁሉ ይጠብቃችሁ፣ ይጠብቀን። ወተን በሰላም እንግባተን፣ ይዘን በሰላም እንነሳ። ቤተሰቦቻችንን መድኃኔዓለም ክርስቶስ ይጠብቅልን፣ ሀገራችን ኢትዮጵያ ሰላም ያደርግልን እላለሁኝ። እና እንግዲህ ወደ ዛሬ ቪዲዮ ስገባ እኔ አብዛኛው ጊዜ ያው በነጽጌ ላይ ነው ቪዲዮ የምሰራው። ቢመቸኝ ሁሌ ብሰራ ደስ ይለኛል፣ እነ ሩታና እና አብርሽም ላይ ማለት ነውና ዛሬ አጋጣሚ የሆነ ሪካርድ ደርሶኝ ለምን በቃ አልሰራም ብዬ ተነሳሳሁኝና እኔ እውነት ለመናገር ሩታንም አብርሽንም አውቃቸዋለሁ፣ ተገናኝተንም ማለት የሰርጋቸው ጊዜ ታውቃላችሁና ግን ዛሬ ብዙ ጊዜ አብዛኛው ጊዜ ያው መግቢያ ላይ አይታችኋል ቪዲዮ የማን ላይ እንደምሰራ። በርግጥ ግን እውነት ለመናገር እኔ በጣም ብዙ ጊዜ ማለት ነው ጋይስ አብዛኛው ሰው አብርሽ ላይ ነው የሚፈርደው፣ ሄርሜላ ላይ ነው የሚፈርደው። እኔ ግን ዛሬ የሰማሁት ሪካርድ አለ እና ሰው ላከልኝ ማለት ነው። አሁን ዛሬ ሩታ ለአብርሽ በጣም ብዙ ነገር በቃ አብረን እንሁን፣ ከዚህ በኋላ እንደዚህ ያልሆንም እንደዚህ። አብርሽም ከዚህ በፊት ጥፋት አጥፍቷል፣ አንቺም በጣም ብዙ ጥፋቶችን አጥፍተሻል። ኦፍ ኮርስ መጀመሪያ አብርሽ ቢያጠፋም ብዙ ነገር ቢያጠፋም ግን ማለት ነው አሁን አብዛኛው ሰው ሄርሜላ 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 ነው የምትሉት። ግን እናንተ የማታውቁት እኛ በውስጥ የደረሰን ነገሮች አሉ እና አሁን እኔ ከዚህ በኋላ እውነት ለመናገር ሄርሜላ ምንም ብታደርግ አልፈርድባት፣ ምንም ብታደርግ ማለት ነው። ማለት አብርሽና ሩታ ሲጀመር አብርሽ እና ሩታ ተለያይቷል። ከዚህ በፊትም እንደምታውቁ ተለያይቷል አብርሽና ሩታ እና ሩታ ደግሞ ባለፈው እንደዛ አብርሽን ልቡን ሰብረሽው ድጋሚ እንደዚህ አይነት ማለት ምን አስደፈረሽ? ማለት አይከብድም? ወንድ ልጅ አለኝ አንጂ ቆይ አንዴ ልጁ የማን ነው ይሄ? ዳኒም ልጅ ነው። ልጁ ደግሞ ዳኒን ይመስላል። እኔ አላውቅም፣ ግን እስቲ እንትን እያልኩኝ ነው ያለሁት። የደረሱኝ ነገሮች አሉ። እርግጠኛ እስካሁን ድረስ እንትን እንላለን ማለት ዲኤንኤ ምርመራ ሁላ እንዲደረግ ምናምን እያሉ ነው ያው በውስጥ የደረሰ ማለት ነውና እንደዚህ እስከ እየተባለ ማለት ነው የልጅ እና ሩታ የእውነት አንዳንዴ ማለት እናንተ የሩታ ደጋፊዎች ምናምን ማለት ነው እስቲ ቆም ብላችሁ አስቡ። ቆም ብላችሁ እናንተ የሆነ ሰው እንደዚህ ቢያደርጉባችሁ ደስ ይላችኋል? እና ባለፈው ሩታ አብርሽን እንደዛ እንትን ብለው በቃ እኔ ከዚህ በኋላ አንተ ነው ካንተ ጋር ነው ሆኖ ቪዲዮውን ወደ ኋላ መልስ ብላችሁ ማየት ነው። ለምን ሾርት ሪሞሪ ትሆናላችሁ? እና አሁን ምንም ነገር አብርሽ ቢወስን ማለት ነው እኔ ከአብርሽ ጎን ነኝ፣ ከሄርሜላ ጎን ነኝ። ሴት ሆነሽ ለምን እንደዚህ ትያለሽ ምናምን ሴትነት ሌላ ነው፣ ምን ሌላ ነው እንዴ ጋይስ? አንዳንዴ እኮ አይናችንም ያያላ፣ አይናችሁ ያያል። ሩታ አብርሽ ላይ አብርሽ ጥፋት አጥፍቷል እንዴ? የሆነ ሰው ጥፋት አጠፋ ከዛ ጋር ተያይዛችሁ ነው ታዲያ ልክ ተጋባችሁ ማለት እኮ በትንሽ ነገር ማስተካከል የሚችል ነገርን እሳት ማቀጣጠል ክብሪት መጫር ማለት ምን ማለት ነው? እና ብላተኛ ሴት ደግሞ እንደዚህ አይደለችም ሩታ። ብላተኛ ሴት በቀለኛ አይደለችም። ቤቷን ማስተዳደር የምትፈልግ ሴት በቀለኛ አይደለችም። ገባሽ? አንቺ የልጅ አባት ነው አብርሽ ብለሽ ካሰብሽ እንደዚህ አልነበረም ማድረግ የነበረብሽ። ምክንያቱም በጣም ነው ልቡን የሰበርሽው ያኔ ወደ አዲስ አበባ ሳትመጪ በፊት ማለት ነው። አብረን እናለን ከዚህ በኋላ ምናምን ብለሽ ምናምን ከዛ በኋላ እኔ አልፈልግም ለበቀል ነው ምናምን ብለሽ እንደዛ አይነት ልብ ስብራት አደረሰሽበት። አሁንም ደግሞ ሄርሜላና አብርሽ አብሮ መሆን ሲጀምሩ አሁንም ሌላ ነገር ማውጣት አይከብድም? እስቲ ቪዲዮውን አብረን እንመልከት። አቸው ደግሞ ላይሽ አልፈልግም የሚልበት ጊዜ ቅርብ ነው። ብዙ አትኩራሪ አትዛች ባንቺ አይደለሽም እነሱም ያስታውሱሻል። አስታውሳት ሰው አሁን እኔ እንደዚህ አይደለም
ወልደው ማለት ነው ሰው ልጅ ማለት ነው አይደለም የወለደች ሴት ይቅርና ያልወለደ እኛ እንኳን ማለት ነው እናገናዝባለን። ገባሽ ሩታ? አንቺ ልጅ ኖሮሽ እንደዚህ ያደረገሽ እንዴ? በፊትም እኛ እኮ በጣም ብዙ ነገር ስናግዝ አብርሃም ጥፋተኛ ነው ኤርሜላ ምናምን የሆነ ችግር ስላለ ነው ለካ እኛ አልገባንም። እኛ ሚዲያ ላይ የምናየው ነገር አላለ የሆነ ሰው እንትን መስሎ ሲመጣ ከዛ ሰው ጎን ነው የምንሆነው። ግን አንዳንዴ አይናችንን ገለጥ አድርገን ማየት ጥሩ ነው። ገባችሁ? እኔ እውነት ለመናገር አሁን 100% ሩታ በጣም ብዙ ጥፋት እያየሁብሽ ነው። በጣም ማለት ነው። አልፈርድም፣ አንቺ ጥፋተኛ ነሽ እንደዚህ። ግን እኔ ከማየው በጣም አይቼዋለሁ፣ ከታተላቸዋለሁ እና አብዛኛው ጊዜ በቃ ይሆናል አይደል? እኔ እንጃ ብዙ ተፎዞ ስላለሽ የሚሆን አይዶን ነው። በጣም ያዙኝ ልቀቁኝ ትያለሽ፣ ከኔ ውጪ ሰው የለም ምናምን ትያለሽ እና በጣም ነው የሚያስጠላው ለመናገር ሩታ የእውነት በቃ ልቦና ይስጥሽ። እኔ አሁን ላይ እኔ በጭራሽ አብርሽና ኤርሜላ ላይ አልፈርድም። አንቺ ልጅ ያለሽ ሰከን ያላልሽ ያላስተዋልሽ ኤርሜላ እንድታስተውልልሽ ትፈልጋለሽ። ኤርሜላ ደግሞ አንዴ አፈርኩ ማነው ምንድነው አንዴ ከተወረድኩ አይበቃም ጥግረስ እጄ አብርሽን። ምክንያቱም አብርሽ እንደምናየው ሁላችንም የዋህ ልብ አለው ለትዳር የሚሆን ሰው ነው። አንዷ ነይ ስትል የሚሄድ ምናምን እንደዛ ነው። በርግጥ ግን ደግሞ አንዘ ሴም ታይም እንግሊዝኛው ለተቀብዬ ነው ጋይስ እና ጥሩ ይሆናል ማለት ነው። እና ብላተኛ ሴት ኤርሜላ ደግሞ በጣም ብላተኛ ሴት ናት። ወንድ እንዴት እንደማያዝ እንዳለበት ምናምን ታውቃለች። እና ሶ ኤርሜላ ለጥሩ ባል ይሆናታል ብዬ ተስፋ አድርጋለሁ። ሩታ ምንድነው አንቺ ጋር የማየው ነገር ምን ተቀያለሽ? በቃ የሆነ ነገር የሆነ ሰው አድርገኝ እንደዛ አይሆንም እንደዛ እንዴ የት ነው ከምንድን ነው የተማርሽው? ምንድነው ከማን ነው ያስተማርሽ እንደዛ? ሰው እኮ የሆነ ነገር ከሰው ጋር ልክ ስትጋቡ ተያይዛችሁ ነው ገደል የምትገቡት። ያው መጽሐፍ ቅዱስ ቃል እዚህ ጋር መጥቀስ ባይኖርብኝም ብጠቅስም ልጥቀሰው። ለምሳሌ መጽሐፈ ምሳሌ ላይ እንደዚህ ብላተኛ ሴት ቤቷን ትሰራለች፣ ምንድን ሴት ደግሞ ቤቷን በገዛ እጇ ቤቷን ታፈርሳለች ይላል መጽሐፍ ቅዱስ። እና ብላተኛ ሴት ቤቷን ትሰራለች አታፈርስም፣ በቀለኛ አይደለችም። ትዳርሽን የምትፈልጊ ከሆነ እውነት በቃ አብርሃም ጥፋቶችን አጥፍተዋል፣ ብዙ ነገሮችን አጥፍተዋል። እኛም የምናውቀው አለ። ኤርሜላ ጋር ራሱ ከመሄዱ እኮ ማለት ነው ኤርሜላ ሳትሆን ጥፋተኛ አብርሃም ነው። እውነት ለመናገር አንቺ እዚህ ጋር አንቺ ነው የተባለውን ሰውየው እንተሳቲው እዛ ጋር ሄደሽ ኤርሜላ ልትናገሪ አትችይም። እውነት ለመናገር እና አብርሃም ነው ጥፋቶችን ያጠፋ። ግን አንቺ አብርሃም በጣም የቱ ጋር ሰው እኮ አንድ ልጅ ሲወልድ እኮ ይመስላል አይደል እንዴ? እንደ እናት እንኳን እኮ መስዋዕትነት መክፈል ያለብሽ ነገር የከፈልሽ ሰው አይደለሽም እኮ። በጣም መበቀል አልነበረብሽም። በዛ ልክ አብርሃምን ልቡ መስበር አልነበረብሽም። አስረግጬ ነው የምነግርሽ። ኦኬ ዋጭው እና የሩታ ወዳጆች ምናምን ተንጫጩ፣ ምንም አታመጡ። ያለውን ነገር ነው የምናገረው። እዚህ ጋር ከጎንሽ ያለውን ሰው እንተሳቲው ኤርሜላ ጋር ሄደሽ ምናምን አፍሽን መክፈት አይጠበቅብሽም። መጀመሪያ ባሌ ነው ብዙ ነገር ከፍለሽለታል፣ እናውቃለን። እኛ አብርሃምና አንቺ ከመጀመሪያው እንዴት እንደነበራችሁ እናውቃለን። እና ያ ሰው አንቺን ከበደለሽ ኤርሜላ ምን ታርግሽ? ኤርሜላ ምን ታርግሽ? በጣም ብዙ ጊዜ ፈረድን። ኤርሜላን ቅጥቅጥ ግን አንቺ ጋር ባልሽን ሳትንተሳቲው ባሌ አንቺ ነሽ ክፍተትሽን ኤቭሪቲንግ ምን ጥፋት አለብኝ ብለሽ ኦኬ ራስሽን ማስተካከል ያለብሽ እንጂ እዛ ሄደሽ ሩት አብርሃም ነው ኤርሜላ ላይ ጥንጣት ማድረግ አያስፈልግም። መጀመሪያ ራስሽን ገንቢ። እንዴት ነው እኔ አብርሃም ወደ ራሴ መመለስ የምችለው? እንዴት ነው ትዳር ሆኖ እንዲቀጥል ማድረግ የምችለው ብለሽ ማሰብ አለብሽ። አንድ ብላተኛ ሴት እንደዛ ነው የምታስበው እንጂ በቀልን ለመበቀል እንደዛ ስላደረገኝ እንደዛ አድርጋለሁ፣ እንደዛ ስላደረገኝ እንደዛ አድርጋለሁ ብላ አይደለም የምታስበው። ገባሽ? ሩታ አድርሱ፣ እሺ፣ ለሩታ ማለት ነው። አድርሱልኝ ለሩታ እና ማን ነው ኤርሜላ ላይ አትፍረዱ።
በቃ ጥፋት አለባት። ግን ሩታ ደግሞ እንደ ልጁ አባት ልጅ አባት ነው አይደለ ያለችው። አንዴ ያልታወቀ ማለት ምን አስደፈረሽ ማለት አይከብድም? ወንድ ልጅ አለኝ አንጂ ቆይ አንዴ ልጁ የማን ነው ይሄ እዚህ ያደረችም አልመሰለኝም ነበርና አሁን እዚህ መሆኗን ሳቅ ነው እንሂድ አዲስ አበባ ያልኩሽ። ሌላ ቦታ እንዝናናለን፣ በቃ ችግር የለውም ነገሮች። ጥያቄ ማለት ነው ለሩታ ወዳጆ፣ እስቲ አብርሃም እንደዚህ ልቡ ተሰብሮ ስታዩ ምን ደስታ ነው የሚሰማችሁ? ተሰቃየ እኮ ልጁ፣ አሰቃየችው ሩታ ልጁን ማለት ነው። ሰላሙን አሳጣችሁ በኢየሱስ ስም። ምንድን ነው አመፀኛ ሴት ናት ሩታ። እውነት ለመናገር አመፀኛ ሴት አጥንት ውስጥ እንትን እንዳለ ቅንቅን ነው የሚባለው እኮ ለዛ ነው። እና ሰላም እየሄደበት ቦታ ሁሉ ትከተለዋለች። በቃ ፍቺው፣ በቃ አብርሃምና ኤርሜላ ፍቺው። ሩታ ከህይወታቸው ውጪ። በቃ ልጅሽን አሳድግ። የልጅሽ አባት ነው አይደለ? ልጁ ተመርምሮ እስኪ ዳኒ መጥቶ የልጄ ራሴ ነው ይላል። አሁን የሆነ ወንድ ልጄ ነው ብሎ አስቡ አብርሃም፣ አንተ ልጅህ አይደለም ልጁ የኔ ነው ብሎ ሲና ስንቶን ቻለ እኮ አብርሃምም ማለት ነው። ወይኔ